አባዬ ምን እየሰሩ ነው? ምን እየሰሩ ይመስልሻል? እንዴት ተፈቱ? ታስሬ ምቀር ነው ወይ መሰለሽ? ታስሬ ምቀር ነው መሰለሽ? እኔ ወርቄን አስሮ የሚያስቀር ካቴና አለ? እኔን ሊያሸንፈኝ የሚችል ሰው እዚህ ምድር ላይ አለ ወይ? እኔን ሊያሸንፈኝ የሚችል ሰው እዚህ ምድር ላይ አለ ወይ? ግን አንቺ ድንቢጥ ልታሳስሪ ሞከርሽ። ግን ተመልከቺ መጣሁ። የገጠመኝን ነገር በሙሉ አልፌ ይኸው ቆሜያለሁ። ጠላቶቼ ሁሉ እኔን ሲጠብቁ ይኸው አለ ወርቄ መጣሁ። ምን ሊያረጉኝ ነው? ምንም ማረግሽ ይመስልሻል? እስቲ ገምች እስቲ። አባዬ አፍሽን ዝጊና ምን ላረግ እንደምችል ገምች ነው የምልሽ። ልታሳስርኝ የሞከርሽው ያዋርድሽኝ፣ ያሳሰርሽኝ የቀድሞ አሰርሽ የልጅሽ አያት ምን ልታረግሽ እዚህ ቤት እንደመጣች ገምች። አባዬ እባክዎትን ማለቃቀሱን ተይና ምን ላረግሽ እንደፈለኩ ገምች እኮ እያልኩ ነው። እሺ ለማወቅ እንዲረዳሽ አንድ ፍንጭ ልስጥሽ፣ እንደሱ ይሻልሻል። ምን ላረግ መሰለሽ? ለምን ምን ላርግ ብዬ የደጋገምኩት ለምን መሰለሽ? ልብሽን ለማንጠልጠል። ልብሽን በደንብ ላንጠልጥለውና መቼም ልበቢስ ነሽ። ከዛ በኋላ እነግርሻለሁ። በቃ እንደውም ራስሽ ገምቹ። አባዬ መጥፎ ነገር እንዳያረጉኝ። ምን ላረግ እንደምችል ለኔ ተይው። አንቺ ብቻ ግምትሽን ነው የምፈልገው። እስቲ የማላረገውን ምርጫ ልስጥሽ። ሀ አልመርቅሽም፣ ለ አላቅፍሽም፣ ሐመርሃ አላበላሽም፣ መ አልመክርሽም። እነዚህ ማላረጋቸው ነገሮች ናቸው። ከነዚህ ውጭ ያለውን ነገር እስቲ ገምች። ከበደሽ እንዴ የኔ ልጅ? እስቲ ቀለል ላርግልሽ። እስቲ ከዘርዘርኳቸው ውጭ ተቃራኒ ነገሮችን እስቲ ገምች። አንቺ ልጅ ደደብለሽ እንዴ? ለምንድን ነው የማትገምቺው? እባክዎትን። እሺ ይሄ ቢላ ምን ሊያረግሽ እንደሚችል ገምች። ምን ሊያረጉኝ ነው? እኔ የጠየቅኩሽን ጥያቄ መልሰሽ ትጠይቂኛለሽ? ተይ እንጂ እንዴ! ፀሐይ ነውር አይደለም እንዴ? አባዬ እምዬ የሚለውን ወሬችሽን ተይልኝ እና ምን ላረግሽ እንደምችል እንድትነግሪኝ ነው። እሱን ብቻ መስማት ነው የፈለኩት። እሺ እነግሮታለሁ። ቢላውን ብቻ ያስቀምጡት። እሱንማ ቁጭ ማድረግ አልችልም። በቀሌን ልበቀል ነው የመጣሁት። ይኸውልሽ ሳልበቀልሽ ዝም ብዬ የምንቀመጠው በፍጹም አላደርገውም። እበቀልሻለሁ። እሺ ምን ሊያደርጉኝ ነው? አንቺ ልጅ ደንቆሮ ነሽ ወይ? የማደርገውን ነገር አልነግርሽም አልኩሽ እኮ። ገምቺ። ይሄ ቢላ ምን ሊያረግሽ እንደሚችል አትናገሪም? በቃ አላቅም። አንቺ ባታቂም እኔ ግን እነግርሻለሁ። ይሄ ቢላ ልክ እንደ ድፎ ሆድሽን ተርትሬ ይኸውልሽ ለዓመት በዓል እንደሚደፋ ድፎ እከፋፍልሻለሁ። ለነገሩ አንቺ ምን ዳቦ ታውቃላችሁ እናንተ? ቂጣ ነው የምትጠፈጥፉት። አይሆንም። ይሆናል ልጄ። ብዙ ጊዜ ስንከረፈፍ ነው የቆየሁት። አሁን ግን ፉከራው ቀርቷል። ዋጋሽን ነው የምሰጥሽ። እኔ እንዳቃጥልሽን አንቺንም አቃጥልሻለሁ። ትሞቻለሽ። መሞት አለብሽ። አባዬ ስለምኖት በፈጠሮት አምላክ። እስከ ዛሬ ቢላዋ ይዤ ላስፈራራሽ ነበረ ብዙ ጊዜ የምሞክረው። ዛሬ ግን ቁርጥ ቀን ነው። ቁርጥ ቀን አርጉት። አድርገዋለሁ። አጥፍቻለሁኝ። ጥፋተኛ ነኝ። ላሳስሮት አይገባም ነበር። አጥፍተሻል እንዴ? ልታሳስሪኝ አይገባም ነበር። ባንቺ የተነሳ ነው እስር ቤት የገባሁት። ሁሉ ነገር ባንቺ የተነሳ ነው። ይቅርታ። አሁን የይቅርታው ጊዜ አለፈ የይቅርታው ጊዜ። አሁን ደግሞ የመሞቻሽ ሰዓት ነው። ትሞቻለሽ። በቃ ልገልሽ ነው የመጣሁት። ትሞቻለሽ። ትሞቻለሽ።
ይኸውልሽ ልጅሽም አንቺም ትሞቻለሽ። ተነሳሽ? ምን ሆነሻል? ለምንድን ነው እንደዚህ የተደናገጥሽው? ምን ሆነሽ ነው? አባዬ ከታሰረች ቆየች አይደል እንዴ? ለምንድን ነው የምትጨነቂው? የኔ ጌታ ከዚህ ቤት እንውጣ፣ ሌላ ቦታ ሄደን እንኖር። ቤት እያለን ለምንድን ነው ሌላ ቤት ተከራይተን የምንኖረው? የኔ ጌታ ይሄ ቤት ያባዬ ትዝታ አለበት። እኔ እዚህ ቤት መኖር አልችልም። ልጄን እዚህ ማሳደግ አልፈልግም። ችግር ውስጥ መግባት አልፈልግም። ምንም ነገር አይፈጠርም የኔ እናት። ምን ሆነሽብኝ ነው? ቆይ አባዬ ከታሰሩበት ቢያመልጡስ ምን ሊያደርጉ እንደሚችሉ አስበው። አንቺ ነሽ ያሳሰርሽኝ ብለው ልጄን ቢገሉብኝስ? አታመልጥም። እማዬ ድጋሚ ላትመጣ ነው ወይኔ ቤት ውስጥ የወረደችው። ድጋሚ እኛ ላይ ችግር አትሆንብንም፣ እመኝኝ። ቢመጡስ ምንድነው የምናደርገው? እናደርጋለን። አትመጣም። ለምንድን ነው የማታምኚኝ? ከዛሬ በኋላ እማዬ እኛን ሊጎዱ የሚችል ነገር ምንም አታረግም። ያደርጋሉ። አባዬ እኔን አይወዱኝም። ከኔ ጋር በጣም ትልቅ ችግር ነው ያለባቸው። እኔ መግደል ነው የሚፈልጉት። ለሁሉም ነገር ተጠያቂ ያደረጉኝ እኔን ነው። ለምንድን ነው የምትፈሪው? ምንም ነገር አይፈጠርም፣ እመኝኝ አልኩሽ አይደል እንዴ? በህልሜ ያየሁት እኔ ነኝ የማውቀው። አባዬ ከታሰሩበት ከተፈቱ ምን ሊያደርጉኝ እንደሚችሉ ካንተ በላይ የሚያውቅ የለም። አውቃለሁ። እማዬ እድሉን ካገኘች መጥፎ ነገር ልታደርግ ትችላለች። በደንብ ነው የማውቀው። ሁሉንም ነገር እያወቅ ለምንድን ነው እዚህ ንቅር የምትለኝ? ምክንያቱም አንቺ የሚጎዳ ነገር በፍጹም እንዲደረግ አልፈቅድም። ምንም ነገር እንደማይመጣ አውቃለሁ። ከእስር ቤት ቢያመልጡስ? በአሁኑ ማምለጫ የላትም፣ አታመልጥም። ብር ሰጥተው ቢወጡስ? ቢመጡስ? የሌላትን ብር ኬታም ታሰጣለች። እማዬ ከዚህ በኋላ ብር ልሰጥ አትችልም። እንኳን የምትሰጠው ቀርቶ ለራሱ 5 ሳንቲም የላትም። አሁን ግቢና አረፍ በይ። መጥፎ ቀናቶች እኮ ነው ያሳለፍሽው። እኔ ያለሁልሽ፣ አትፍሪ። አንተ ለምን አመጣ? አብረን እንተኛ። መርማሪ ዮዲትን ማሰር ይፈልጋል። ይሰራታ? አንተ እኮ አታስፈልገውም። ምን ትሰራለህ? አስፈልገዋለሁ። አሁን እረፍት አድርጊና እኔ ተመልሼ እመጣለሁ። ነይ። እረፍት እመጣለሁ። አስቻለው ለዮዲት ደውልላት። የመጣችው ደውልላት። አቤት። ዮዲት የት ነው ያለሽው? እየመጣው ነው። ምን ነው? አይ እየመጣው ነው ብለሽ ቆየሽ። ቶሎ ነው የምትመጪው? አዎ እየመጣው ነው። ግን መርማሪ የለም አይደል? አዎ የለም። እያለ እንዴት ነው የምጠራሽ? አሳልፌ የምሰጥሽ ይመስልሻል? ልታደርገው ትችላለህ። ሰላማዊ ኑሮ እንዳትኖር ከሚያደርጉ ነገሮች አንዷ እኔ ነኝ። እንደ እናቴ እኔን የምታስወግደኝ ከሆነ በሰላም መኖር ትችላለህ። አንቺን አስወግጄ በሰላም መኖር አልፈልግም። ምንም አይፈጠርም። ነይ። ልመንህ? እመኝኝ። ታስታውሳለህ አይደል? አስቺ ተማሪ እያለን ምን ብለህ እንደነገርከኝ? ምን ብዬሽ ነበር? አንድ ቀን የትምህርት ቤት ልጅ አስቸግሮኝ ትምህርት ቤት ድረስ መጥተህ ልጁ እንደበደብከው። ማንም ሰው ክብርሽ እንዲነካ አላረግም፣ እጠብቅሻለሁ ብለኸኝ ነበር። አዎ ብዬሽ ነበር። አሁንስ? አሁን ምን? አሁንም ክብሬን ትጠብቅልኛለህ? ከሚመጣው ነገር ሁሉ ትጠብቀኛለህ? ለምን ዝም አልክ? ትጠብቀኛለህ? አሳልፈህ አትሰጠኝም? ሁሉ ጊዜ ትጠብቀኛለህ? ወንድሜ አሳልፈህ አትሰጠኝም? አዎ አሳልፌ አልሰጥሽም። አንቺ ብቻ ነይ። እሺ። አስቻለው አንተ ምንም ማድረግ አትችልም። ዮዲት ሲዋ ሊደር እንጂ ለሰራችሁ ጥፋት መታሰሩ አይቀርም። አትጨናነቅ አንተ። ሁለቱ ለሰሩት እናትና እህት በሰሩት ጥፋት አንተ አትጨናነቅ። እነሱ እንደሆነ ዋጋቸውን አግኝተዋል፣ ያገኛሉ ማለት። ስለዚህ አትጨናነቅ።
አሁን ደግሞ ለምንድን ነው የፈለጉኝ? ስምሽ መርማሪ ነው እንዴ? መርማሪት እንጂ አልገባኝም። እንዴት ይገባሻል? ደነዝ አንቺን አይደለም የፈለኩት፣ ያጋሰስ መርማሪ ነው። አንቺ ብር ልስጥሽ ብለሽ እምቢ አልሽ። እስቲ ደግሞ ያኛውን አጋሰሱን መርማሪ ልሞክረው ብዬ እኮ ነው። ወይዘሮ ወርቄ ተስፋ አይቆርጡም? የራበው ድሃ ምግብ አቅርበሽ ብላ ብትዩ ይኩራራል፣ ግን ትንሽ ቆይቶ ደግሞ ይበላል። ሲግደረደር ነው። ይሄ ራብተኛ ማን ነው? እኔና መርማሪ ነን? አዎ። ቆይ መድኃኒት እንደው እናትና አባት ወንድም የለሽም እንዴ? አለኝ። ምን ነው? በምንድን ነው የሚተዳደሩት? በእኔ ደሞዝ ብቻ ነው የሚተዳደሩት እንዳትይኝ። በእኔ ደሞዝ ነው። ወይኔ እናት፣ ደሞዝሽን ተቀብለሽ ለእናትሽ ለቤተሰቦች ሰተሽ ወሩን ሙሉ የት ነው የምታሳልፊው? ትታሳዝኝ። እውነት በጣም የሚያሳዝን ኑሮ ነው። ይሄ ደግሞ ስራ አይባልም፣ ልመና ነው። ህሊና ንጹህ ከሆነ በቂ ነው። ሆድሽ መቼም አይሞላ። ምክንያቱም ለቤተሰቦችሽ አከፋፍለሽ ትንሽ ስለምትበይ ሆድሽ አይሞላ። ስለሱስ አስበሽ ታውቂያለሽ? አንቺ እኮ አታስቢም። ማሰቢያ የለሽም፣ ማሰቢያ ቢስ ነሽ። ወይዘሮ ወርቄ ባይሳደቡ ይሻሎታል። ድህነት ከልጅነት እስከ እውቀት ድረስ ሙልጭ አድርጎ ሰድቦሽ፣ እኔ ስለሰደብኩሽ ደግሞ ከፋሽ። ስምሽ ያድናል፣ ስራሽ ደግሞ ይገላል። እኔም ብቻ እኮ አይደለም የገደልሽው፣ ቤተሰቦችሽም በሙሉ ነው የገደልሽው። ቤተሰቦችን ጭምር ባትኩራሪ ኖሮ እኔ በሰጠውሽ ገንዘብ ቤተሰቦችሽ በሙሉ ጠግበው ያድሩ ነበር። አንቺ በኩራትሽ የተነሳ ይሄው የማይፋቅ ድህነት አስረከብሻቸው። የሚሰጡኝ ብር ቤተሰቦችን ይለውጣል? ምን ቤተሰቦችሽ ብቻ፣ ዘር ማንዘሮችሽ በሙሉ ነበር የሚለወጡት። ጥሩ ሀሳብ ነው። በጣም ቆንጆ ሀሳብ ነበር። አልሰማልሽ እንጂ። እሺ ልስማዎት። ስንት ነው የሚሰጡኝ? የፈለግሽውን ያህል። ድህነትሽ እንደ መጋኛ እየጮኸ እንዲወጣ የሚያደርግ ብር እሰጥሻለሁ። የእርሶ ብር ጸበል ነው እንዴ? ልክ እንደ መጋኛ እያስጮኸ የሚያስወጣው? አዎ፣ ድህነት እኮ ከይሲ ነው። ይሄ ከይሲ ደግሞ በብር ኃይል ብቻ ነው የሚወጣው። ይህን ብር ደግሞ እኔ ወርቄ ብቻ ነው የምሰጥሽ፣ እኔ ብቻ። አውቃለሁ ወይዘሮ ወርቄ፣ እርሶ ብቻ ኖት። የድህነት ቀንበርሽ ከጫንቃሽ ላይ አወርደዋለሁ። ከዚህ ላይ? አዎ። ጫንቃይ ላይ ግን የድህነት ቀንበር የለም። ለአንቺ ነው እንጂ የማይታይሽ፣ ለእኔ ይታየኛል። የድህነት ቀንበር ለድሃ አይታየውም። እናንተ ለቀንበሩ እውር ናችሁ፣ እኛ ባለጸጎቹ ነን ማየት የምንችለው። እኔ ጫንቃ ላይ የድህነት ቀንበር ይታዩታል? በደንብ ነው የሚታየኝ፣ በደንብ። እንዴት ሆኖ? ተጭኖብሽ ትልቅ ከመሆኑ የተነሳ እንደ ቆመሽ መራመድሽ ራሱ በጣም ነው የሚገርመው። ለምን ቆሜን እየተራመድኩ እንደሆነ ግን ያውቃሉ? አላውቅም። ሀቀኝነቴ ነው። የድህነት ቀንበር ተሸክሞ መኖር አይከብደኝም። የገዳይነት የወንጀለኝነት ቀንበር ግን መቼም ቢሆን ተሸክሜ መኖር አልፈልግም። ወይዘሮ ወርቄ እኔ ጫንቃ ላይ ያለውን ነገር ተናገሩ። እርሶ ጫንቃ ላይ ግን ምን እንደሚታየኝ ያውቃሉ? እኔ ላይ ምንም አይታይሽ። ካለ የሚኖር የሚሆነው ጸጋ ብቻ ነው። ጸጋ። ተሳስተዋል። ትልቅ በጣም ትልቅ የወንጀል ቀንበር ተሸክሟል። የእኔ ስራ ደግሞ ልክ እንደርሶ ወንጀልን መተዳደሪያ ያደረጉትን ሰዎችን አድኖ ለህግ ማቅረብ ነው። ለእግዚአብሔር ምስጋና ይግባውና ስራዬን በአግባቡ መስራት ችያለሁ። ልክ እንደርሶ ያሉትን ወንጀለኞች እያደንኩ ለህግ አቅርባለሁ። ማንም አይደርስብኝም፣ ማንም አያውቅብኝም ብለው ነበር አይደል እስካሁን ወንጀል ሲሰሩ የነበሩት? አሁን የእጆትን ሊያገኙ እዚህ እስር ቤት ውስጥ ነው ያሉት። እዚህ እስር ቤት ውስጥ በጣም ነው የደከመኝ። በዛ ላይ ደግሞ እርቦኛል። የሚበላል? ይቅርታ። የሚበላ ምግብ ነው እንጂ የጠየኩ ይቅርታ እንድትለኝ እኮ አይደለም። ሲጀመር ምን አጥፍተን ይቅርታ የምጠይቀኝ? መጨረሻችን እንደዚህ እንዲሆን አልፈልግም ነበር። የምን መጨረሻ ነው?
ምንድነው ያደረከው? ስለምን መጨረሻ ነው የምታወራው? የሁሉም ነገር ተጠያቂ እናንተ ናችሁ። እኔ ምንም ነገር አላደረኩም። ምንድነው የምታወራው? አስቻለው ያረከው መጥፎ ነገር አለ? ያደረከው ነገር አለ እንዴ? ለምን ዝም የምትለኝ? ለሚደርስባችሁ ነገር በሙሉ እናንተ ተጠያቂ ናችሁ። ያደረከው ነገር ምንድነው? ባልሽን ለመግደል ሞክረሻል። ባልሽን ለመግደል የሞከርሽው አንቺ ነሽ። እኔ ግዴ ያላልኩሽም። አንቺ ነሽ ለመግደል የወሰንሽው። ሁሉም ነገር ያንቺ ጥፋት ነው። እኔ ምንም ነገር አላጠፋሁም። ምንድነው ያደረከው? ስለምን ጥፋት ነው የምታወራው? ምንድነው ችግሩ? ያጠፋሽው አንቺ ነሽ። እኔ ምንም ነገር አላደረኩም። ምንድነው ያደረከው? ቆይ እንደፈራሁት ነው? ምንድነው ያደረከው? ብቻ እንደፈራሁት እንዳይሆን። እንዴት እንደዚህ ታደርገኛለህ? ማንም የለም ብለህ ነበር እኮ የጠራኸኝ። አልመጣም ነበር። ሰው እንዳለ ብትነግረኝ አልመጣም ነበር። ለምን ጠራኸኝ? ይቅርታ። ህይወቴን አበላሽተህ ይቅርታ ስትለኝ አታፍርም? ህይወቴን አበላሸው። መታሰር አልፈልግም። ወይዘሮ ዩዲት በቁጥጥር ስር ውለዋል። መታሰር አልፈልግም መርማሪ። እኔ መታሰር አልፈልግም። ይቅርታ አድርጉልኝ። መታሰር አልፈልግም። እናትሽን የምፈልጋት ብላችሁ ያርል እንዴ? እኔ መታሰር አልፈልግም ብዬሽ ነበር። እናቴ የት እንዳለች ነግሬህ ነው አይደል ያስካት? አይደል መርማሪ? አዎ ባንቺ እርዳታ ነው። ባይሆን ኖሮ እሳቸውን የመያዣ ጊዜ ይረዝምብን ነበር። ለምን ነው ታዲያ የምታስሩኝ? እሷን አሳልፌ ሰጥቻችሁ አይደል? በቃላችሁ መሰረት ልታስሩኝ አይገባም ነበር። መታሰር አልፈልግም። ይቅርታ ወይዘሮ ዩዲት፣ ያን ሁሉ ወንጀል ሰርተሽ በነፃነት ልለቅሽ አልችልም። ቃል ገብተህልኝ ነበር። ነፃ እንደምሆን ነግረኝ ነበር። አልነገርከኝም? ቃል አልገባህልኝም? ዋሽቻለሁ? ቃል ገብተህልኝ የለም? አልዋሸሽም። አሁን ለምንድን ነው ታዲያ ቃልን የማትጠብቀው? ቃል ገብተህልኝ ነበር። ለምንድን ነው ቃልን የማትጠብቀው? ሆን ብለህ ነው ያሳሰርከኝ። ሆን ብለህ ነው። ይሄ ሁሉ ጥፋት ያንተ ነው። ሆን ብለህ ነው ያሳሰርከኝ። እህትህን እንዴት አሳልፈህ ትሰጣለህ? ንገረው። እኔ መታሰር አልፈልግም። እንዳያስረኝ ንገረው። ወይዘሮ ዩዲት ተነሽ። አልነሳም። እኔ መታሰር አልፈልግም። አልነሳም። እባክሽ ተነሽ ወይዘሮ ዩዲት። ኃይል እንድጠቀም አታርጊኝ። ተነሽ። በሰላም ወደ ፖሊስ ጣቢያ እንሂድ። በኋላ ችግር ውስጥ እንዳትገቢ። ተነሽ። አልሄድም። አስቻለው ንገረው። አላስራትም ብሎ ነበር። አስቻለው ንገርልኝ። እኔ አልሄድም። ምንም ነገር ማድረግ አልችልም። ምንም ነገር ማድረግ አልችልም? ከሚስት ጋር በሰላም ለመኖር ስትል እኔን አሳልፈህ ሰጠኸኝ። ይሄን ቤት ፈልገህ ነው አይደለ? እኔ ከታሰርኩ በኋላ እዚህ ቤት በሰላም ልትኖር ፈልገህ የማይሆን ነገር አታውሪ ነው። ብቻ ለመውረስ ስትል ነው። ለብር ብለህ ነው እኔን አሳልፈህ ሰጠኸኝ። ለብር ብለህ ነው። ለብር ብለህ ነው። ከመታሰር ማንም ሊያድኑት አይችልም። እንዲህ የሚክራሩበት ብር እንኳን ሊያስወጣውት አይችልም። ሰላቢ ድህነቱ እንደውም ያምርብሻል። አታውቂው። ከድህነትሽ ጋር ተስማምተሽ መኖር ነው የሚያምርብሽ። ድህነት በጣም ያምርብሻል። በጣም ወንጀለኛ ከመሆን ይሻላል። ይሻላል ብለሽ ነው? እኔ እዚህ ጠባብ ክፍል ውስጥ ልታሰር እችላለሁ። እናንተ ድህነት የሚባል ሸክም ተሸክማችሁ በዚህ ጠባብ ክፍል ውስጥ ነው የምትኖሩት። እኛ ሀብታሞች ያማረንን ጮማ እያማረጠን ስንቆርጥ እናንተ ቅንጥብጣቢ ነው እኮ የምትበሉት። ቅንጣቢ ስትለቃቅሙ ቅንጣቢ ፍለጋ ከውሻ ጋር ስጋ ቤት ስትታገሏልን የምትሉት። ከዚህ በላይ እስር ቤት አለ እንዴ? ለድህነት እጅሽን ሰተሽ በኩራት ደረትሽን ነፍተሽ አይደል የምትኖሪው? ልታፍሪ ይገባል። ግን እፍረተ ቢስ ስለሆንሽ አታፍሪ። ቡዳ ሁላ ማፈር ካለባችሁ እናንተ ናችሁ የምታፍሩት። እኔ ለምንድን ነው ማፍረው? ወንጀለኛው እርሱ አይደሉ እንዴ? አባዬ እድሜ ልኮትን ሊታሰሩ እኮ ነው። የኔ ልጅ፣ የኔ ቆንጆ እባክሽን እዘኝልኝ። ፍቺኝ፣ ፍቺኝ፣ ፍቺኝ። እኔ የምፈልገው ነገር እርሱ ጋር የለም። ምንም የምፈልገው ነገር የለም። ብር አትፈልጊም? አልፈልግም። እባክሽን ፍቺኝ። እንደው እናትሽ አልሆንም? እናትሽ ብትሆን አሁን ታስሬት ነበር። እናቴ ብትሆን ኖሮ እርሱ የሰሩትን ወንጀል አትሰራም። ሄሎ መርማሪ። በጣም ጥሩ።
እንኳን ደስ ያሉት። ምስር ብይ ወይ ምስር ብይ አልኩ። ክትፎ ብይ። ምንድን ነው የምሰራችሁ? ልጆት ዮዲት በቁጥጥር ስር ውላለች። ምን? ዮዲት በቁጥጥር ስር ውላለች። ይሄ ነው የምሰራችሁ? አዎ፣ ከዚህ በላይ ምን ደስታ አለ? ከልጆት ጋር እዚህ ጠባብ ቤት ውስጥ በደስታ ይኖራሉ። ለምንድን ነው የምደሰተው እንዴ? ምን አገኘው ብዬ ነው የምደሰተው? አንቺ ወራዳ ይሆንሽ ልጅ። በብዙ ነገር ሊደሰቱ ይገባል። በእኛ እስር ቤት ታሪክ ታይቶ በማይታወቅ ሁኔታ እናትና ልጅ በአንድ እስር ቤት አብሮ ይታሰራሉ ለመጀመሪያ ጊዜ። በዚህ አይነት በዓለም ድንቃ ድንቅ መጽሐፍ ላይ ልታስመዘግቡት ይገባ ነበር ማለት ነው። አስመዘግቦታለሁ። ምን ችግር አለው? የኔ እናት ስሞት እንዲመዘገብ የሚፈልጉ ከሆነ በደንብ ይመዘገባል በቅሌት መዝገብ ላይ። ሰይጣን ይሆንሽ ልጅ። ምን አደረግኩኝ አባዬ? የጠየቁኝን እኮ ነው የመለስኩለት። ለማንኛውም ለእኔ ሙስና ሰጥተው ከዚህ እስር ቤት መውጣት የለም። ተስፋ ይቁረጡ። እንደነገርኩት ከዚህ እስር ቤት የሚወጡት በሬሳ ሳጥን ብቻ ነው። ወይኔ ወርቄ፣ መጨረሻሽ እንደዚህ ሆነ። እንደ ውርደት አይደለም ከነ ልጄ። መታሰር አልፈልግም ወንድሜ፣ እኔ መታሰር አልፈልግም። መታሰር አልፈልግም። እኔ ወጣትነቴን እስር ቤት ማሳለፍ አልፈልግም። እባክህ ወንድሜ፣ እባክህ ንገርልኝ። ወንጀሎቹን ከመስራትሽ በፊት እነዚህ ነገሮች ማሰብ ነበረብሽ። አሁን ተነሽ። አልነሳም። እኔ መታሰር አልፈልግም። አልነሳም። ቃል ገብታችሁልኝ ነበር። እናትሽ ከታሰረች አንቺ ነጻ ትሆኛለሽ ብላችሁኝ ነበር። ለምን ቃላችሁን ማጠብቁ? ተነሽ። አልነሳም። አስቻለው ንገረው። እኔ መታሰር አልፈልግም። እህት አይደለሁ እንዴ? እንዴ ስታሰር ዝም ትላለህ? ንገረው አስቻለው። ሁላችሁም የገባችሁልኝ ቃል ነበር። ለምን ቃላችሁን ማጠብቁት? ለምን ዝም የምትለው? ንገረኝ እንጂ ለምን ዝም የምትለው? ንገረው። እኔ መታሰር አልፈልግም። ወይዘሮ ዮዲት በቁጥጥር ስር ውለሻል። መታሰር አልፈልግም። ተነሽ ትሄጃለሽ። እኔ መታሰር አልፈልግም። ተነሽ ተነሽ። ወንድሜ ንገረው። ተነሽ ወንድሜ እባክህ ንገረው። እኔ መታሰር አልፈልግም።